አልኩ መሸሸጊያ ስለምትፈልግ የእውነት የሚረዳኝ ስለመሰለኝ ብቻ ነው አብሮ እየኖርኩ የነበረ ያ ሁሉ ነገር ሲፈጠር። ከዛ እሺ አልኩት። ልጄንም እያየኋት ነበርና ልጄ እማ እያለች አፈር ትበላለች ማለት ነው መሬት ላይ ገና እኔ በህይወት እያለሁ ገና አሁን አፈር እየበላች ነው። ወደፊት እኔ እንዴት ልሆን ነው? አንቺ ገና ከአሁኑ አፈር እየበላች ከሆነ አልኩ። ተሰማኝ። በቀን 3 የምትታጠብ ልጅ መሬት ላይ አፈር እየበላች ስታይ የሆነ ይሰማሃል። ከዛ አለፈ። ያም አለፈና ምን ሆነሽ ነው? ምንድን ነው? ምን ብሎሽ ነው አሉኝ። የባሌን ነው ማለት ነው። አይ እቃ ይዛ መታለች ሲሉት የቤቱን እቃ ደብቄበት ይዤ የመጣው መስሎት ነው። ስትመለሽ በዛው ቤትሽን ፈልጊ ነው ያለኝ አልኩት። ከዛ ይሄ ለማይ ልጅ አጠገብ አይደል አርፎ አልቀመጥም ማለት ልጄ እንዳይከፋሽ፣ አንቺ እግርሽን እጅሽን ወርቅ ነው ሰርተሽ መብላት ትችያለሽ፣ ምንም እንዳይመስልሽ እንዳትጎጂ፣ ምንም ነገር ቢሆን እኔ ያለሁልሽ ከጎንሽ ነኝ ይሉ ነበር እናቱና ስቲል አሁንም ያጽናኑኛል። በእርግጥ እሺ አልኳቸዋል እና ያለ ፕሮግራሜ ልጄ ለተወሰነ ቀን አይቻት ስለሆነ የሄድኩት በዛው በቃ ስለቸኮልኩ ብቻ ተመልሼ ወደ አዲስ አበባ ተመለስኩና ስመለስ ልክ የቤት ሰራተኛ ክብር አላት። በደሞዝ ተቀጠረች። በስርዓት ደሞዟን ተነጋግራ እቃዋን ተሰጥታ ነው የምትሄደው። እና እኔ በራሴ ቤት ደውዬ በርና በር ክፈትልኝ እቃ ማውጣት እፈልጋለሁ ስለ ቀስ ብዬ ምናምን አለኝ። ከዛ ምንድነው ፈልጊው ሲለኝ ሻንጣዬን ልውሰድሽ በቃ አልኩት። እዛ መጣሁ፣ ቀስ ብዬ መጣሁ አለኝ። ስጠብቀው አይመጣም እና ከመሸ በኋላ መጣ። ከዛ ምንድነው ፈልጊ ሲለኝ ቢያንስ ከሰው ጋር ጥገኛ ሆኜ ስለሆነ የምኖረው ሻንጣዬን ቢያንስ አልጋ ልብስ ቢያንስ ፍራሽ መውሰድ እፈልጋለሁ ስለ ኧረ እባክሽ ፍራሽ መውሰድ ትፈልጊያለሽ ብሎ ውሻ አረገኝ ማለት ነው። እና ቆይ ሻንጣዬን ላውጣና ተመልሼ መጥቼ የሆነ ነገር ይዤ እወጣለሁኝ ብዬ አሰብኩኝ። ከዛ ሻንጣዬን ይዤ ወጥቼ ተመልሼ ስመጣ በሩን ቆልፎታል። ከዛ ኧረ በእናትህ ቢያንስ ብርድ ልብስ እንኳን ስጠኝ፣ አልጋ ልብስ እንኳን ስጠኝ ለብሼ የምተኛበት ስለ አልሰማኝ አለ ማለት ነው። ቆለፈብኝ። ከዛ ያንተን መጨረሻ እግዚአብሔር ያሳይ ብዬ እያነባሁኝ ሄድኩኝና የሆነች ጓደኛ ነበረች እሷ ጋር ተከራይተው የሚኖር የሼር ተከራይተው የሚኖሩ ልጆች አሉ። ቪዛሽ እስኪመጣ ከነሱ ጋር ትቆያለሽ አለች። እሺ አልኳት። ከዛ ምናልባት ጁንታው ጊዜ ጸብ ጦርነት ነበር እና በጣም ያስፈራ ነበር። በዛ ሰዓት ነው ይሄ ነገር የተፈጠረው። ከዛ ከሷ ጋር ብሬ መኖር ጀመርኩ፣ ሼር ማለት ነው። ከዚ የቀን ስራ መስራት ጀመርኩኝ። ምንም የቀን ስራ ሰርቼ አላውቅም። የቀን ስራ የሰራሁኝ 1 ወር ከምናምን ሆነኝ። ተመላላሽ ከፒያሳ 4 ኪሎ በእግሬ የተመላለስኩ ማለት ነው። የቀን ስራ የሰራሁኝ። ከዛ ቪዛ መጣልኝ። ምናልባት የሚያበላሸው ነገር ካለ ብዬ ፈርቼ ለደላሎቹ ነገርኳቸው። እሱም ስለሚያውቅ እዛ ላይ ስላለበት ማለት ነው። እኔ ድንገት ብሞት እንኳን ስደት ሆኜ ብሞት እንኳን እሱ ተጠሪ እንዲሆን አልፈልግም አልኳቸው። ምክንያቱም የእሱ ነው የአደጋ ጊዜ ተጠሪ። እና እነማን እናድርግልኝ ሲሉኝ ምንም የማላውቃትን ጓደኛዬን አድርጌ ተሰደድኩ ማለት ነው። ከዛ ተሰደድኩኝ። ስሰደድ 2 አመት ከምናምን አካባቢ እንደዚህ እየቆይቼ በመሀል ፌስቡክ ላይ ፖስት ሳረግ ያቺ በፊት ያወራች ሴት ይቺ አረብ ሀገር ያልኩ ሀይ አለችኝ። ከዛ አቤት አልኳት። ታውቂኛለሽ እንዴ? እኔ እኮ ሁሌ እምልክልኝ ነገር ይመጣልኛል አለችኝ። ኧረ አላውቅሽም ብዬ እንትኗ ላይ ገባሁ፣ ፕሮፋይሏን አየሁት። ከዛ ሳያት ያቺ ማቃት ሴት ናት። ወይ አወኩሽ፣ ደግመሽ መጣሽ፣ ደግመን ተገናኘን አልኳት።
ደግሞን ተገናኘን እንዴ? በስኪ አሁን በኮንፊደንስ ልነግርሽ እችላለሁ። ምክንያቱም አሁን ከዚያ ህይወት ወጥቻለሁ። አሁን ልንገርሽ አልኳት። እሺ ንገሪኝ አለች። በገብርኤል ግን ምንም ነገር ለእሱ እንድትነግር አልፈልግም። አንቺ እንድትማሪበት ስለምፈልግ ነው። ማይልኝ ገብርኤልን ለእሱ አልነግረውም ብለሽ ማይልኝ። ምክንያቱም እኔ ይሄን ነገር የምነግርሽ ከእኔ ህይወት እንድትወጪ አይደለም። ምክንያቱም ኦልሬዲ እኔ ህይወት አብቅቷል። ከዚህ በኋላ ደግሜም አልኖርም። ያን ህይወት አልፌዋለሁ። ደግሜ አልኖርም። ግን ምናልባት አንቺ ከተማርሽበት የምትማሪበት ሊሆን ይችላል አልኳት። ከዛ አጅሬ ኢትዮጵያ ገብታ ከሱ ጋር አብራ ቆይታ ምናምን ነው የተመለሰችው። ለ2 ወር ምናምን አብረ ቆይተዋል ማለት ነው። ኢትዮጵያ ገብታ ስደት ነበረች። ከዛ እሺ አለችኝ። ገብርኤልን አልናገርም አለች። ከዛ ነገርኳት። ያኔ አንቺና እሱ ቪዲዮ ኮል ስታወሩ እኔ እቤት ነበርኩ። አንድ ቀን ራሴን በትራስ እያፈንኩ ነበረ ማነባው። አንድ ቀን ደግሞ ደጅ እየወጣው ነበረ ማነባው ድምጻችሁን ላለመስማት። ብዙ ነገር ስቲል የምታወራውን ሁሉ ነገርኳት ማለት ነው። እንዴ ይሄ ሁሉ ጊዜ እየሰማሽ እንዴት አስችሎሽ አለች። እንደዚህ ብላችሁ አላወራችሁም? እንደዚህ አልተመካከራችሁም አልኳት። አዎ የእውነትሽን ነው አለች። አዎ አልኳት። ልጅ አለኝ ግን ልጄን የወለድኳት ዲቃላ ነው። ከውጭ ነው እንደዚህ የወለድኳትኝ ነው ያለኝ አለች። አረ በእናትሽ እኔ እና እሱ በስርዓት ነው ተጋብተን የወለድ ነው። አሁን ልጅ አለሁ። ልጁንም አለመዋሸቱ መልካም ነው። እሺ ምናምን አልኳት። ያኔ ውስጤ ቂም ይዞብኝ ነበረ። በእሷ አዝኜባት ነበረ እና ጭንቀት ውስጥ ነበርኩ በእሷ ስላዘንጉባት። ምክንያቱም እኔ ሰው ማኩረፍ አልወድም ከተፈጥሮ ማለት ነው። እና ያንን ሁሉ ውስጤን ስነግራት ቀለለኝ። በቃ የሆነ ሸክም ነው የተሸከምኩት ነው የወረደልኝ። በቃ እኔና አንቺ እንደ እህት እና እህት ማውራት እንችላለን። ምክንያቱም ቂም ይዤብሽ ስለነበረ ያንን ነገር ስለነገርኩሽ በቃ ወጥቶልኛል። አሁን ልነግርሽ የምፈልገውን ሁሉ ነግሬሻለሁ አልኳት። እሺ ምናምን አለችኝ። ከዛ የሆነ ቀን እንደዚህ ሰላም ነው ምናምን ትለኛለች። ግን እንደበደለችኝ ሆኜ እንዳስከፋችኝ ሆኜ አይደለም ማውራት። የእውነት ዝም በቃ እንደ ጓደኛ ሆኜ ነው ማውራት እና ደህና ነሽ ምናምን እላታለሁኝ። ከዛ ከተወሰነ ቀን በኋላ ይሄንን ሁሉ ለሱ ነግረዋለች መልሳ ማለት ነው። ለእሱ ነግረው እሱ ደግሞ ለእናቱ ነግሮ እናቱ ደግሞ አጋጣሚ ለቤተሰብ ሰምቶ መስማት እንዳይፈልጉ የምፈልጋቸው ቤተሰቦች ሁሉ ሰምተዋል። ከዛ እኔ አልኩኝ ምንም ግራ ሲገባኝ ንስሐ ምግባት ስለምፈልግ ንስሐ የሆነ ቂም ይዤባት ስለነበር ቂሜን እንዳራግፍ ነው ለእሷ የጠየኳት። ደግሞ እንዳትነግሪው እኔ እናንተ ህይወት መግባት ፈልጌ አይደለም መናገር ስላለብኝ ውስጥ ቂም ስላዘነብሽ ብቻ ነው የነገርኩሽ ነው ያልኳት ምናምን አልኩኝ እና ለእናትየው ነገርኳቸው እና እናትየው ቶሎ ነው የሚረዱኝ። እሺ ችግር የለውም ታያቸው ምናምን አሉኝና አለፈ ያም እና መቼም የምጠብቁ ከዚህ በኋላ ከዚያ ህይወት ተመልሳ አትኖርም ብላችሁ ነው የምጠብቁት ብዬ አስባለሁ። እና ያለፈ 2 ዓመት ሆኖኝ ኢትዮጵያ ገባሁ ማለት ነው። ኢትዮጵያ ስገባ በቃ አሁን ኢትዮጵያ ስገባ ልጄን አገኛለሁ፣ ሰማይን ይቀዳለው፣ በቃ የራሴ ህይወት ይኖረኛል ብዬ ነው የማስበው እና ወይ ተመልሼ ስደት መጥቼ የራሴውን ነገር ይኖረኛል ብዬ ነው የማስበው። እስከዛ ድረስ አወራለሁ እንደ ማንኛውም ስደት ላይ እንዳለ ሴት የሚያወረኝን አወራለሁ እንጂ ከልብ ሆኜ አላወራቸውም። ግን በዚያ መሀል ውስጥ እሱ ከአይምሮ ውስጥ አይጠፋም ማለት መጥፎ ነገሮችን ቢሆኑ አልረሳውም፣ አይጠፋም፣ አስታውሰዋለሁ። እና በቃ ይሄን ወስኜ ነው በቃ ደግሜ አልኖርም ከዚያ ህይወት ውስጥ ብዬ ነው ያሰብኩት። እና ገባሁኝ ኢትዮጵያ ገብቼ ወደ ልጄ ጋር ሄድኩኝ እና ቤተሰቦቼም እዛ አካባቢ ስለሆኑ ልጄን ሰላም ብዬ ለልጄ ያረኩ የገዛዛሁትን ለልጄ ሰጥቼ ወደ ቤተሰቦች ሄዳለሁኝ ብዬ አሰብኩኝ። ስቲል እነሱና እኔ 2 ዓመት አላወራንም ማለት ነው እና ሄድኩኝ። ከዛ ልጄን አየኋት። በ7 ወሯ ትቻት እንደሄድኩት አልሆነችም። ስታይኝ እናቴ ብላኔ ተጠመጠመችብኝ እና ገረመኝ። እማዬ ነው ያለችኝ። ያው እናትሽ ናት ብለው ስለእንትን ስለሚሏት ስለማውራት ታውቃለች እና እማዬ ናት እናቴ ናት ብላ አቀፈች
አለችኝ። እና አጋጣሚ እሷ አልነበረም ቤት፣ እዛ ገጠሩ ነው ሄዷል፣ ግን የለም እዛ ጋ ወይም አላየሁትም። እና ልጄንም ሰላም ብዬ የሚያስፈልጋትን ለልጄ ሰጥቼ ወደ ቤተሰቦች ጋር ሄድኩኝ። ቤተሰቦች ጋር ቆየሁኝና ተመልሼ ልጄ ጋር ሄድኩ። ያኔ ልጄ ለማየት ስለምፈልግ እንጂ ከእሱ ጋር እሱን ማየት አልፈልግም። የሆነ ውስጤ እሱን ካየሽው እኮ የሆነ ተመልሰሽ አብረሽ እንድትኖሩ የሆነ ነገር ያደርግሻል የሚል ስሜት ይሰማኛል በውስጤ ማለት ነው። እና እሱን ማየት አልፈልግም።